አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነገረ። መረጃው የቢቢሲ አማርኛ ነው። ከሰሞኑ የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላው አገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ አመለከቱ። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ተናግረዋል። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም መኖሩን ባልደረቦቹ ገልጸዋል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እንደተዳረጉም እየተገለጸ ይገኛል። የንቅናቄው አስተባባሪ ባሰባሰቡት መረጃ መሰረት በቁጥጥር ስር ከዋሉ ባለሙያዎች መካከል 9 ሴትና የጤና ባለሙያዎች ናቸው። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ ደሞዝና ጥቅማጥቅም ጭማሪም ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸውን 12 ጥያቄዎች ያነሱ ባለሙያዎች ከግንቦት 5 2017 ዓ.ም ጀምሮ የከፊል ስራ ማቆም አድማ መምታታቸው ተገልጿል። ከዚህ አድማ ጋር በተያያዘ አዲስ አበባ በሚገኘው የጥቁር አንበሳና ቅዱስ ጳውሎስ ሆስፒታል ጨምሮ በተለያዩ የአገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር መዋላቸው ተነግሯል። 23 የጤና ባለሙያዎች ከጎንደር ዩኒቨርሲቲ ሆስፒታል የታሰሩ ሲሆን 8 የሚሆኑ ሐኪሞች ትላንትና ሐሙስ ግንቦት 7 2017 ዓ.ም እኩለ ሌሊት ላይ ከዩኒቨርሲቲው የጋራ መኖሪያ ቤት በመከላከያ አድማ ብተናና በሚሊሻ አባላት ተወስደው መታሰራቸውን ባልደረቦቻቸው ለቢቢሲ ተናግረዋል። ከዚህም ውስጥ ለስፔሻላይዜሽን ትምህርት ወደ ዩኒቨርሲቲው የመጣው ዶክተር አብርሃም አፖኬ የተባለ ሱዳናዊ የማህፀንና ጽንስ ሬዚደንት ሐኪም እንደሚገኝበት ተነግሯል። ሆስፒታሉ ግቢ ውስጥ በቅርብ አገልግሎት እንዲሰጡም በተሰሩ መኖሪያ ቤቶች የሚኖሩ ሐኪሞች ናቸው ተጠራርገው የታሰሩት ብለዋል ከእስር የተረፉ የሕክምና ባለሙያዎች። አንድ የጎንደር ሆስፒታል ዶክተር ለቢቢሲ እንደተናገሩት የጸጥታ ኃይሎች በምሽት ወደ ሐኪሞች መኖሪያ ቤት በመግባት በኃይልና በማንገላታት ባልደረቦቻቸውን በተሽከርካሪ ጭነው መውሰዳቸውን ለቢቢሲ ተናግረዋል። እስሮች የባለሙያዎች ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪው የጤና ባለሙያዎችን ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች ተከበዋል ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ሲሰጡ የነበሩ የጤና ባለሙያዎች መታሰራቸውን የጠቆሙት አስተባባሪው አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው በማለት ማስጠንቀቃቸውን ቢቢሲ ዘግቧል። በዚህ ሁኔታ ችግር ይባባሳል። የመንግስት እርምጃን የተቹት የንቅናቄ አስተባባሪው ከመንግስት የተሰጣቸው ምላሽ የንቀትና መንግስት ነኝ ከሚል የማይጠበቅ ነው ሲል ገልጸውታል። በይፋ እየደበደበ ክብራቸውን የሚነካ ንግግር እየተናገረ ከፍተኛ ዛቻና ኃይል የታከለበት ማስፈራሪያ እየፈጸመ ያለው መንግስት ነው ብለዋል። ቢቢሲ የተመለከተውና በተለያዩ የአገሪቱ ክፍሎች ውስጥ በሚገኙ የሕክምና ተቋማት ውስጥ የሚሰሩ በጸጥታ ኃይሎች ቁጥጥር ስር ያሉ የጤና ባለሙያዎች ስም ዝርዝር እስከ አርብ ከሰዓት ድረስ 81 እንደሆኑም ይፋ ተደርጓል። ዝርዝሩ የታሰሩ የሕክምና ባለሙያዎች ሙሉ ስም፣ የሚሰሩበት የጤና ተቋም፣ የሙያ ዘርፋቸው፣ የያዙትን ወይ ደግሞ በዕለቱ የሚሰሯቸው ስራዎችና ክልሎችን ይዟል። ከፊል የሥራ ማቆም አድማው ከተጀመረበት ከማክሰኞ ግንቦት 5 2017 ዓ.ም ጀምሮ የጤና ባለሙያዎች በቁጥጥር ስር ይዋል ቢሆኑም ከፍተኛም በሚባል ደረጃም ይህንን በተመለከተም የተባለ ነገር የለም። ትላንትና ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር በከፊል ሥራ ማቆም አድማውን ተቀባይነት የለውም ብሎታል። ሚኒስተሩ እንቅስቃሴውን በሆደ ሰፊነት ሲያው መቆየቱን በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ሕግ እርምጃ ወስዷል። ይህንን ሚኒስተሩ መግለጫው የንቅናቄው አስተባባሪ ያልጠበቅነውና ፖለቲካዊ መልክ የያዘ ብሎታል። ባለፉት ቀናት በርካታ ሆስፒታሎች በስራ ላይ የሚገኙ ባለሙያዎች ላይ አስተዳደራዊ እርምጃን እንደሚወስዱ ማስጠንቀቂያዎችን ያወጡ ሲሆን ሬዚደንት ሐኪሞች ደግሞ የሕክምና ኮሌጆች ከሚያቀርቡት መኖሪያ ቤት ለቀው እንዲወጡ አሳውቀዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ አስተባባሪ ከመንግስት አወንታዊ ምላሽ ባለማግኘታቸው ሙሉ ለሙሉ የሥራ ማቆም አድማ ከሰኞ ጀምሮ ለመምታት የያዙትን እቅድ እንደሚገፉበት ለቢቢሲ መናገራቸው ተገልጿል። በተለይ እንቅስቃሴው ከተጀመረ ወዲህ 15 የሚሆኑ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ የተናገሩ ሲሆን የጤና ባለሙያዎች የከፊል የሥራ ማቆም አድማ መምታት በ15 በሚሆኑ የሙያው ባልደረቦች በተለያየ የአገሪቱ አካባቢዎች በቁጥጥር ስር መዋላቸውን ከሳምንታት በፊት ገልጸው ነበረ። የደሞዝና ጥቅማጥቅም ጥያቄን ጨምሮ
ስርዓቱ እንዲስተካከል ጥያቄ ያቀረቡ የጤና ባለሙያዎች የንቅናቄ መሪዎች ናቸው የተባሉ በርካታ ባለሙያዎች በመላ ሀገሪቱ እየታሰሩና ከፍተኛ ጫና እየደረሰባቸው እንደሆነ ስማቸው እንዳይጠቀስ የጠየቁ አስተባባሪ ገልጿል። ባለፈው ሳምንት የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንትን ጨምሮ በርካታ ባለሙያዎች በቁጥጥር ስር መዋላቸው መነገሩ ይታወቃል። የጤና ባለሙያዎች ሮሮ ምን ነበረ? ባለቤቴን በሽሮ ነው ያረስኳት። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው። ባለፉት ሳምንታት የኢትዮጵያ ጤና ባለሙያዎች ከደሞዝና ጥቅማጥቅም ጋር በተያያዘ ለዓመታት የቆየ ጥያቄዎችን ለመንግስት አቅርቧል። ጥያቄያችን መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎች ወርሃዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸው ለቢቢሲ መናገራቸው ይታወቃል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ሕይወትንስ እንዴት እየገፉ ነው? ቤተሰባቸውን ለመመገብ ምን ያህል ይታገላሉ? ለንጽጽር ይሆን ዘንድ የጎረቤት ሀገር ኬንያ የጤና ባለሙያዎች ወርሃዊ ደሞዝ እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1550 በላይ ወይም ደግሞ 190 ሺህ ብር በላይ የሚከፈለው ቢሆንም አሁን መንግስታቸው በሚገኝበት ሁኔታ ላይ የገቢ ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ ጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞንኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢሆንም ከረሃብና ከጭንቀት ሊወጡ አለመቻላቸውን ይገልጻሉ። ባለፉት ዓመታት በሀገሪቱ እየናረ የመጣ የኑሮ ውድነት የሕክምና ባለሙያዎች ሕይወታቸውን አዳጋች እንዳደረገባቸው ሁሉም ባገኙት አጋጣሚ እየተናገሩ ነው። በተለያየ የሕክምና ዘርፎች ላይ ተሰማርተው ሀገራቸውንና ሕዝባቸውን እያገለገሉ ከሚገኙ ሐኪሞች መካከል የተወሰኑትን የሕይወት ታሪክ ፈታኝ የሚባለውን ለቢቢሲ ገልጿል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት አሳልፍ ያለው ደሞዜ ከ35 በመቶ ታክስ ተቆርጦ እጄ ላይ 8 ሺህ ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና አንድ ልጅ አለኝ። የቤት ክራይ ከደሞዜ በእጥፍ 16 ሺህ ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻላል። ኑሮ ሙሉ በሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት በጀኝ እንጂ ምኑን ከምኑ አድርገው ነበር። የጋራ ባንክ አካውንት አለን። የኔ ደሞዝ ለአንዱ መሰረታዊ ወጪ አድርገን የእሷን እጋራለሁ። አብዛኛውን ወጪያችን ባለቤቴ ትሸፍናለች። መሰረታዊ ወጪዎች የሆኑትን ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው ይላል የሕክምና ባለሙያው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገበው። ብዙ ማስተካከያዎች ማድረግ ግድ ብሎናል። ሕይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል ይላል የሕክምና ባለሙያው። አእምሯችን ደህንነት ይፈልጋል፣ ሰላም ይፈልጋል፣ ነጻነት ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይሄ መደበኛ ህይወት ይሆናል። ለመኖር እየሞከርኩ ነው ብል ይቀለኛል። ይህ የኔ ብቻ ህይወት አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር ጠጣ ነበር። አሁን ደግሞ 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የኛ ደሞዝስ? በዚህ ዓመት የኑሮ መናር ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረልኝ። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚህ በሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ ግድ ብሎናል ይላል የሕክምና ባለሙያው። ይህ ጥያቄ ከ2011 ጀምሮ ለ3 ጊዜ እየጠየቅን ነው። ውሎ እያደር ሞልቶ እየፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን ሲያቅተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩበትን ቀን ባልረግመም ትምህርቴን የሙጥኝ በማለቴ ግን አዝኛለሁ። ያን ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው፣ ብልሃታዊ ውሳኔ አይደለም። ወደ ሌላ ሀገር ሄደው እጃቸውን ተስመው የሚሰሩ ጓደኞች አሉ።